እንግዲህ ከዚህ በፊት ሁላችሁም በመሆን እና በኢትዮ ግብረገብ በገብረ ማርያም ማሞ ትከታተሉኝ ነበረ። አሁን ግን በራሴ ስም ከዝቅተኛ ስሜት ወደ ከፍተኛ ህሊና ንቃት ሰው እንዲደርስ ሰውም በአሸናፊነት ስነልቦናውና በንቃተ ህሊናው ሆኖ የተሻለች ዓለም የተሻለ ህይወት እንዲኖረው ለማስቻል የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብን ለሀገር በቀል አልቦ ስነ አእምሮ እውቀት በማፍለቅ ለማስተንተን እና ሰውን ብቁ ለማድረግ ሰው ላይ ለመስራት የተመሰረተ አዲስ ቻናል ነው ማለት ነው ይሄ። ስለዚህ በስሜ ነው እና ይሄን ለማበረታታት ፈቃዳችሁ የሆነ ሁሉ ሰብስክራይብ በማድረግ እንግዲህ ቀጣይነት ያለው ተከታታይ ወጥ የሆነ ስራ ለመስራት ትተባበሩ አብራችሁኝ ከጎን ትቆሙ ዘንድ ማሳሰቢያ እየሰጠሁ ይህ ዓላማው የህዝብ ሰላምን ስርዓት፣ ራዕዩ የትውልድ ዘመናዊን ጸጋ፣ እሴቱ የቤተሰብ ግብረገብ ልምድን ሚዛን፣ ማህበሩ የሀገርን ባህል ልማትና ተልዕኮው የዜጋን ወግ ግንባታ ለማፋጠን ለማስፋት ለማብዛት ለማሙላትና በጠለቀ በብልጽግና ሐሳብ መሰረት ላይ ለመጣል ነው። ስለዚህ አሁን በዚህ አዲስ ቻናል ሰው ላይ መስራት ነው። ሰው ማን ነው የሚለውን ለ2017 እልፍ ዓመታት ያልተመለሰውን ጥያቄ ለመመለስ እና ሰው ካለበት ጦርነት፣ ካለበት ወንጀል፣ ካለበት ጥፋት፣ ካለበት ችግር፣ ካለበት ድህነት፣ ካለበት የሥነ ምግባር ጉድለት፣ ካለበት ብልሹ አስተዳደርና ካለበት ክህደት አውጥተን ሰው በንቃተ ህሊናውና በአሸናፊነት ስነ ልቦናው የበለጸገ ባህሪውን ያደገ ስነ ምግባሩን ሀብታም ስብዕናውን የለማ ጠባዩንና የተገነባ አመሉን ይዞ እኔ ብስ ተባብሎ ዓለምን የተሻለች ለማድረግ እና ኢትዮጵያም ህዳሴዋ ስለሆነ የኢትዮጵያ ህዳሴ ለዓለም ሁሉ ጨለማ ብርሃን እንዲሆን እኛ የተመረጥን ስለሆንን በእድለኛነታችን እየተደሰትን ፈጣሪንም እያመለክን እያመሰገንን በግብረ ገብ ዓለምን በሙሉ ልናስደምም፣ ልንለውጥ፣ ልንቀይር ለምንወልዳቸው ልጆቻችንም ለሚተኩን የተሻለች ሀገር ልናበረክትላቸው እንቅፋትን አንስተን አረምን ነቅለን ትክክለኛ ጥበብን፣ ትክክለኛ ክህሎትን፣ ትክክለኛ ሙያን፣ ትክክለኛ እውቀትን፣ ትክክለኛ ፍልስፍናን በአልፋና ኦሜጋ መነሻና መድረሻ ልናሳያቸው እነሆ ይህን አዲስ ቻናል ስንጀምር እኛ እኔነትን አፍርሰን የሞራል ግዴታን በእኛነት ማንነት መሰረት ተመስርተን እንግዲህ በአድዋዊነት ፍቅር፣ በዓለም አቀፋዊነት ማንነት፣ በአህጉራዊነት ነፃ ፈቃድ፣ በህብረተሰባዊነት የተቀባ ሕይወት ሰውነት፣ በማህበራዊነት መልከጸዴቅ፣ በድርጅታዊነት ስም፣ በብሔራዊነት ቁጥርና በልዩነታዊነት መዋቅር የተትረፈረፈ ኢኮኖሚ፣ የተፋጠነ ግንባታ፣ የሰፋ ልማት፣ የበዛ ሀብት፣ የሞላ እድገትና የበለጸገ ጥልቅ መሰረት ያለው ጥበብ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብን ለዓለም ሁሉ ለማዳረስ እነሆ ማወቅ ከራስ ይጀምራልና መዳን ከራስ ይጀምራልና እና ያላወቀ አያሳውቅም፣ ያልዳነ አያድንም፣ ያላየ አያሳይም። እኛ
በፍቅር ኖረን በማንነት አይተን በነፃ ፈቃድ አስተውለን አሻግረን ለዓለሙ ሁሉ ሰላም የሚያመጣውን የበለጸገ ገዢ ሐሳብ አፍልቀን አውርደን አመንጭተን ለዓለም ሁሉ በማዳረስ ዛሬ የፊዚካል ቦዲ ማይንዳችን ሰላሙን አግኝቶ ኮኔክሽኑን ከሰማዩ ከተፈጠርንበት ከምድሩ ከተወለድንበት ከዓለሙ ከተቀረጽንበት አገናኝተነው ፍጹም እጹብ ድንቅ ሰዎች ልንሆን እነሆ ጥበብ ታድለናል። ይህን የታደልነውን ጥበብ ደግሞ ወንድ ሴት ሳንል፣ ጥቁር ነጭ ሳንል፣ እስላም ክርስቲያን ሳንል፣ አበሻ አረብ ፈረንጅ ሳንል ለአዳም ለተቀባይ ሕይወት ሰው ዘር በሙሉ እንዲዳረስ እኛም ተተክተን ነው ተክተንም የምናልፍነን። ነገር ግን በጣም የተዋበች የለማች ለነዋሪዎቿ ምቹ የሆነችን ሀገር፣ አህጉር፣ ዓለም፣ ዩኒቨርስ ፈጥረን የተበላሸውን አስተካክለን ትላንትን ሳንከስ ነገንም ሳናጎድል በዛሬ ቃል ተግባር በሳይንስ በጥበብ በልጽገን በአሸናፊነት ስነልቦና በንቃተ ሕሊና ሆነን ሁላችንም የተደላደለ የተመቸ ኑሮ እንኖር ዘንድ የተትረፈረፈ ኢኮኖሚ ይኖረን ዘንድ ስራ ገዢያችን ሲሆን ወሬ ደግሞ አገልጋያችን አድርገን እኛ ይህንን የግብረ ገብ ልምድ ሰዋሰው ትምህርት ቤትን አቋቁመን እንግዲህ መዋቅር ፈጣሪን ክዶ ትምህርት እውነትን ዘግቶ ፖለቲካ እምነትን አፍርሶ ሃይማኖት ሰብአዊነትን አቋርጦ የነበረውን ልንከስ ልንወቅስ ሳይሆን ልናስተካክል ልናርም ዛሬ እኛ በዛሬ ማንነት ነው ያለ ነው። ስለዚህ የትላንቶቹንም አንከስም የነገዎቹንም አናጎድልባቸውም። ዛሬ በስራ እናስተካክለዋለን እና የትላንትን ስህተት በዛሬ ትክክል እንቀይራለን። ይህንን ስንል ሁላችንም ሰዎች የተማርንም እንሁን ያልተማርን ያለንም ይሁን የሌለን ሁላችንም ሰዎች ስንወለድ በንጽህና ነው፣ ስንቀረጽ በቁንጅና ነው። ነገር ግን ከዚህ በላይ የማናውቀው ሌላ ያልታየ የተፈጠርንበት ፍጽምናን አላወቅንም። ስለዚህ እኛ ከፍጽምናችን መፈጠር በንጽህናችን መወለድ ወደ ቁንጅናችን መቀረጽ መተናልና በትላንት በሬ ያረሰ የለም። ስለዚህ ዛሬን እንደ ዛሬ በዛሬ ሳይንስ በዛሬ ጥበብ ዛሬ ስለ ትላንትም ስለ ነገም ብልጽግና ስላለው ጥበብ ስላለው ገዢ ሐሳብ ስላለው ሁሉን ዛሬ የምናስተካከል እኛ ዛሬ የምንገኝ የታደልን ዓለም አቀፋዊ የሕዝብ ሰላም ስርዓትን እውን የምናደርግበትን ጥበብ በዚህ ቻናል እንግዲህ በተከታታይ ሳይቋረጥ እንግዲህ መነቃቃትን እናመጣለን። ይኸውም የህሊናችንን ንቃት፣ ነፃነት፣ የልቦናችንን ማሰብ ስርዓት፣ የምግባራችንን ማስተዋል ጸጋ፣ የአንጎላችንን ማሰላሰል ሚዛን፣ የአእምሯችንን ማስታወስ ህግ፣ የአንደበታችንን ማነብነብ ግዴታ፣ የስሜታችንን ማስላት ፍትህ ልናሰፍን እኛ እድለኞች ነን። እንተባበራለን። እኔነትን አፍርሰን በእኛነት አለት መሰረት እንመሰረታለን። ለዛሬ በዚህ እንሰነባበት። ሌላ ተከታዩን እንከታተል አብረን። ውድ የሚስጥረ ሰብ ቻናል ተከታታይ ለሁላችሁም የከበረ ሰላምታዬን አቀርባለሁ። ዛሬ ልንሄድበት ልናየው የፈለግኩት ግብረ ገብን ነው። ግብረ ገብ ምንድን ነው? ግብረ ገብ ማለት የአንድ አዳም
የተቀባ ሕይወት ሰው ቤተሰብ ተዋህዶ ልምድ ማለት ነው። በዚህ በአንድ አዳም በተቀባ ሕይወት ቤተሰብ ሰው ተዋህዶ ውስጥ አንደኛ ፈጣሪ ፍቅር ሆኖ፣ ሁለተኛ አባት ማንነት ሆኖ፣ ሶስተኛ ልጅ ነፃ ፈቃድ ሆኖ፣ አራተኛ ቤት ቶ ማለት የተቀባ ሕይወት ሰውነት ሆኖ፣ አምስተኛ እናት መልከ ጸዴቅ ሆና፣ ስድስተኛ አፍ መፍቻ ስም ሆኖ እና ሰባተኛ ትምህርት ሆሄያት ቁጥር ሆኖ በዚህ ሰባት መሰረት በዓለትማ የተመሰረተ ማለት ነው ግብረ ገብ ማለት። ስለዚህ ፈጣሪ የሚፈራ ነፃነት ሲሆን፣ አባት የሚፈቀር ስርዓት፣ ልጅ የሚታመን ጸጋ፣ ቤት ቶ የሚወደድ ሚዛን፣ እናት የምትከበር ሕግ፣ አፍ መፍቻ ተሸንፎ የሚመራ ግዴታ እና ትምህርት ተደፍሮ የሚገዛ ፍትህ ናቸው። እንግዲህ ይህን ሰባት ዓለትማ ዋና ዋና መሰረቶችን ይዘን ነው እንግዲህ ግብረ ገብ የምንለው እና አባት ፈጣሪን የመፍራት ስርዓቱን ሳይዘጋ፣ ልጅ አባቱን ይቅርታ እንደገና ልድገምላችሁ። አባት ፈጣሪውን የመፍራት ስርዓቱን ሳይዘጋ፣ ልጅ አባቱን የማፍቀር ጸጋ ሳያፈርስ፣ ቤት ቶ ልጁን የማመን ሚዛን ሳያቋርጥ፣ እናት የቤት ቶን የመውደድ ሕጓን ሳትበርዝ፣ አፍ መፍቻ የእናትን ሕግ ሳይበርዝና ትምህርት የአፍ መፍቻን ግዴታ ሳይቀይር፣ ይህ የቤተሰብ ተዋህዶ ማለት ፈጣሪን እግዚአብሔር አምላክ እንላለን፣ አባትን እውነት ማንነት እንላለን፣ ልጅን እምነት ነፃ ፈቃድ እንላለን፣ ቤት ቶን ሰብአዊነት የተቀባ ሕይወት ሰውነት እንላለን፣ እናትን ሃይማኖት መልከ ጸዴቅ እንላለን፣ አፍ መፍቻን ፖለቲካ ስም እንላለን እና ትምህርትን አውሬ ሴጣን እንላለን። እዚህ ጋር መረዳት ያለብን ዛሬ አዲስ ሐሳብ፣ አዲስ ማስተዋል፣ አዲስ ማሰላሰል፣ አዲስ ማስታወስን እንጂ የድሮ የትላንቱን ያረጀውን ያፈጀውን ትተን ከዚህ በፊት የሰማነውን ከምንለቅ ስጋችን ካጥንታችን ይላቀቅ የምትሉ ያልገባችሁ አይዟችሁ፣ አይዟችሁ፣ ተስፋ አላችሁ። ዛሬ አዲስ ተስፋ፣ አዲስ ሕይወት፣ አዲስ ማንነት አላችሁ። ይህ ደግሞ እግዚአብሔር ቃል ጥበብ በግዕዝ ስርዓት መሰረት ነው። ትላንት የቁስ አካላውያን ርዕዮተ ዓለም ፖለቲካል ሳይንስ ሴራ ሕገ መንግስት አውጥተው በፍልስፍና ቲዮሪ ሰውን በእግዚአብሔር መልክና ምሳሌ እንዳልተፈጠረ በአባትና እናት ሩካቤ ስጋ ሕግ እንዳልተወለደ በፊደል ሰራዊት ሆሄያት ቁጥር ከ27 ሰማይ እስከ ፐ33 መሬት የአዳም ዘር እንዳልተዘራ ከሰማይ ሁለንተናዊነት በምድር ሳቢያዊነት ወደ ዓለም ምክንያታዊነት እንዳልመጣ፣ ነገር ግን እነሱ
ስምንተኛ ፈጠራ 9 ፕላኔት ብላክ ሆል ወይም በዩኒቨርስ ዓለም አህጉር ሀገር በካርታ ስዕል ሉል ውስጥ ከፋፍለው ጥቁር፣ ነጭ፣ ወንድ፣ ሴት፣ እስላም፣ ክርስቲያን፣ አበሻ፣ አረብ፣ ፈረንጅ በማለት ከፋፍለው የአንድ አዳም ሰው ሕይወትን አቋረጡ። ሰው በዝግመተ ለውጥ የተለወጠ እንስሳ ነው የሚል የሰዎችን ደካማ መላምትና ግምት በማስቀመጥ ነገር ግን ሰው የማይነበብ ድንቅ መጽሐፍ ሆኖ ሳለ ነገር ግን ከአጥቢ እንስሳ ጋርና ወይም የጀርባ አጥንት ካላቸው እና ከአጥቢ እንስሳ ጋር በመመደብ በባዮሎጂ የሚጠና አድርገውት አይኪ ኢጎ ሱፐር ኢጎ እያሉ ኦኬ ንቃተ ህሊናውስ የሚያስብ ልቦናውስ የሚያስተውል ምግባሩስ የሚያሰላስል አንጎሉስ የሚያስታውስ አልቦ አእምሮውስ የሚያነበንብ አንደበቱስ የሚያሰላ ስሜቱስ የሚመረምር ጭንቅላቱስ የሚያጠና ናላውስ የሚሰለጥን ምናቡስ የሚነቃቃ አውታሩስ በቅሉ እንዲቦድን በአናቱ 12 ሰዓት ቀን እንዲደነዝዝና በህዋሱ 12 ሰዓት ሌሊት እንዲሴጥን ይህ ሴራ ይህ ደባ ሰው በሰው ላይ ፈጠረ። ይህ ማለት መዋቅሩን ፈጣሪ እንዲክድ፣ ትምህርቱ እውነትን እንዲዘጋ፣ ፖለቲካው እምነትን እንዲያፈርስና ሃይማኖቱ ሰብአዊነትን እንዲያቋርጥ መሳሪያቸው አድርገው ሃይማኖትን በረዙ፣ ፖለቲካን ቀየሩ፣ ትምህርትን የፊደል ሰራዊት ሆሄያት ከሀ እስከ ፐ ሰወሩና መዋቅርን የዘር የምድር ዘር መዋቅርን ጋርደው የራሳቸውን ህገ መንግስት መሰረቱና ጥቁር ተገዢ፣ ነጭ ገዢ፣ ጥቁር ባሪያ፣ ነጭ ጌታ፣ ይህ የቀለም ልዩነት ተፈጠረ እና የቀለም አብዮት አፈነዱ። አንድ ዓለምን በሰባት አህጉር 7 አህጉርን በሀገራት ከፋፍለው በቅርጫ በቅኝ ግዛት ውስጥ አኖሩ። እስከ ዛሬ በዛ ተንከባሎ በመጣው አሁን በባርነት ውስጥ ቀይ መስመር ተሰምሮብን በንቃተ ህሊናችን በአሸናፊነት ስነልቦናችን እንዳንሆን ሆድ አምላኪ ሆንን። እስክንበላ እናወራለን፣ እስክናወራ እንበላለን። ስለዚህ በዚህ አዙሪት ውስጥ ወይም በዚህ ቀለበት ውስጥ ከዚህ የበለጠ እይታ እንዳይኖረን ዓላማችን ተዘጋ፣ ራዕያችን ፈረሰ፣ እሴታችን ተቋረጠ፣ ማህበራችን ተበረዘ እና ተልኳችን ተቀየረ። አሁን የሰው ሰው ሆነናል። ማን ነው እስኪ በራሱ ማንነት ዛሬ ቆሞ ያለው? በራሱ ገዢ ሐሳብ ዛሬ ያለው? የግድ የተሞላውን እያስተጋባ ትምህርቱ የሰውን ልጅ እንደ ቁስ ዕቃ እየፈበረከ ይህን ለኢንጂነር፣ ይህን ለዶክተር፣ ይህን ለዚህ እያለ አሁን የተበላሸ ህይወት ነው ያለን። ስለዚህ ማስተካከል የኛ ፋንታ ነው። ትላንትን አሁን ለመውቀስ ለመክሰስ አይደለም። ትላንት በራሳቸው ልክና አይነት ነበሩ። ነገ የኛ ኃላፊነት ነው። የትላንትንም ማረም የኛ ኃላፊነት ነው። ዛሬን በዛሬ ሳይንስ ነው መስራት ያለብን። ስለዚህ የዛሬ ሳይንስ፣ የዛሬ እውነት፣ የዛሬ ህይወት፣ የዛሬ ማንነት እኛን ነው የሚመለከተው። እድሜው ከ18 ዓመት በላይ የሆነ ሁሉ ወንድ ሴት ሳይል፣ ጥቁር ነጭ ሳይል፣ እስላም ክርስቲያን ሳይል፣ አበሻ አረብ ፈረንጅ ሳይል ሁሉም ሰው በንቃተ ህሊናው በአሸናፊነት ስነ ልቦናው ሳይንቲስት፣ ቴክኖሎጂስት፣ ባለሙያ፣ ሳይኮሎጂስት፣ ፈላስማ ሆኖ ሁለንተናዊ ሰው ለመፍጠር ዛሬ እድል አለን። እድላችንም
የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባሕረ ሐሳብ ጥበብ የተካደና የተዘጋብንን ማስመለስ ነው ማለት ነው። ስለዚህ የአዳም ሰው ትንሣኤ የኢትዮጵያ ትንሣኤ ነው። ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች ሲባል ኢትዮጵያ እጅ ያላት አፍንጫ፣ ዓይንና እግር እንደገናም ከእጅ ጆሮ፣ ምላስና ሆድ ሁሉ ተዋህዶ ነው ሰው። ስለዚህ እግሯ እግዚአብሔር ነው፣ ዓይኗ ሥላሴ ነው፣ አፍንጫዋ ኢየሱስ ነው፣ እጇ ዳዊቶ ነው። ይህንንም ዳዊቶ ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ያለው። ስለዚህ እጇ ዳዊቶ ነው፣ ጆሮዋ ሙሴ ነው፣ ምላሷ ፈርዖን ነው፣ ሆዷ ሴጣን ነው። ስለዚህ ሴጣን መጥፎ አይደለም ማለት ነው። እና መጥፎ ያሉን ሴጣን ስሜታችን ነው፣ ፈርዖን አንደበታችን መክሊታችን ነው፣ ሙሴ አእምሯችን ምኞታችን ነው፣ ዳዊቶ አንጎላችን ተመስጧችን ነው፣ ኢየሱስ ምግባራችን ድንግል ተሰጧችን ነው። ዓይኗ ሥላሴ እንግዲህ ጥልቅ ልቦና፣ መንፈስ፣ ቃል፣ ሐሳብ፣ ጥበብ ግዕዛችን ነው። እግሯ እግዚአብሔር አምላካችን ፍቅር ፈጣሪያችን ነው እና ይሄንን በቤተሰብ ግብረ ገብ ልምምድ በሰፊው ስለምንሄድበት ለአሁኑ ይህንን በአንጎላችሁ እየተመሰጣችሁ በምግባራችሁ ተሰጦ እያሰላሰላችሁ በልቦናችሁ ተስፋ እያሰባችሁ በህሊናችሁ ፍቅር ንቃት ይህንን ሁሉ ልምምድ በማድረግ በሚቀጥለው ጊዜ ደግሞ ስንገናኝ ጥያቄም ካላችሁ ጥያቄን ከስር በማስቀመጥ